ኤርፖርት ያለሁት በቃ አሁን ሰዓት እየደረሰ ነው በረራ በአስቸኳይ እንግዲህ አቆራርጬ በትራንዚት ነው ዛሬ የመን የለም በረራ ትራንዚት ነው በቃ ከሰሬ ማለት ነው እና እንደነገርኳችሁ በቃ ላይ ነው አሁን ከያሲን ጋር ተገናኝተናል እና ልክ አዩ እኔም ከወጣው በኋላ ልክ እኔ ሄዳለሁ ራም ብዬ ከወጣው በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝና ምን አለች በቃ እኔም ቤት አልቀመጥም እኔም መጓዜ ነው እኔም አሁን ትኬት ቆርጣለሁ አለችኝ የልት እንደሆነ አላውቅም እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት ብር አለችኝ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባውላት ታራ ምን ትፈልጋለች ብር ካሰከች አይ ብሩ ስታገኝ የልት እንዳሰበች አላውቅም መጀመሪያው ለካስ ለመቀመጥ ሐሳብ የላትም መሰለኝ እሷም እኔ ዛሬ ምንድነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ሐሳቧ መጀመሪያ ቤት አልነበረችም አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር ልጆቹ በደንብም አላሰቻቸውም በደንብም ግልጽ አድርጋም አልተናገረችም ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አለልም ብዬ ነው አሁን ካንተ መፈልገው ምንድነው መሰለ ሰይድ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማቀው እንግዲህ ሁሉም አካውንትክ ላይ ብር አለ ብቻ ብዙ እንትን አለክ 400 ሺህ ብር ትራንስፈር ወደ አካውንት ይታረጋል እንዴት ነው ከቴ ሰላም ነው አከም ጅርታ ፈያ ነገኝ በላላ ማሻአላህ ወገጅራት ምን እንትን ኑረት ጀቢት አቦ አይዋ ቢት ኢትዮጵያ ነከም ጅርታ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ ብዝት በል ያልኩኝ ዛሬ ተመልሼ ወጥቻለሁ ሰላም ባችሁ እስኪ እኔ ማኩርፍ ያለው እንግዲህ ሰላም ለማለት ራሱ አልቻልኩም ግን እናንተ ስለሆናችሁብኝ እንዴናችሁ ውድና የተከበራችሁ ተመልካቾቻችን እንግዲህ ሰሞኑን ጠፍቼባችሁ ነበር የለውም ከሳይድ ጋር ሳይድ ለሶስተኛዋ ቀለበት አረጋለሁ ምናምን ብሎ በጣም አንጃ ግራንጃ አንስተን እንደባደብ የደረስንበት ርዕስ ነበረ መጥቻለሁ ግን ያው እኔ አንቺ ልክ አልተረዳሽም እናንተን ትቼ ሶስተኛ መሰለሽ ነበር ሶስተኛ ማድረግ ነበር መሰለሽ አይደል አዎ እኔ ሶስተኛ ምናምን አላልኩም እና አንደኛ ነው ያልኩት እኔ እዛ ላይ አወራሁት አልገባሽም እንጂ አንቺ ሮጠሽ መጣሽው ሱመያ አለች እኔ ያለው እንግዲህ አህዩ ሮጣ መጣች ዛሬ አኩርፋ ወደ ቤተሰብ ጋር ሄዳ ምናምን ነገር ነበር ብቻዬን ነበርኩ የለቀኩት ቪዲዮ አይታችኋል አዩንም ሱመያንም ትቼ እሁድ የቀለበት ስነ ስርዓት አለ ስል ሮጣ በሌሊት መጣች አዩ ማለት ነው በሌሊት ሮጣ መጣች እና ሐሳቤ እንደዛ ነበር እኔ ያልኩት ሶስተኛ ምናምን ነገር ሳይሆን በቃ አንቺም ሰለቸኝ ደከመኝ ሱመያም አሰለቸችኝ አደከመችኝ አልቻልኩም ሁለታችሁን ጋር መኖር አንቺ አርፌ እቀመጣለሁ ምትይ ከሆነ አርፈሽ ተቀመጪ ነበር እምቢ ምትይ ከሆነ ግን ላንቺም ሳልነግርሽ ነበር እኔ ቀለበቱን ላረግ እንትን ያልኩት ምን ነው አንቺ እንደዚህ ልክ ቀለበት ላረግ ነው ስል አንቺ ሮጣሽ እንደመጣሽው ሱመያም ሮጣ በትመጣ ቆንጆ ነበር እኔ ሁለታችሁንም ትቼ አዲስ ወጥ ጀምር ነበር በቃ ሐሳቤ እንደዛ ነበር እኔ በህይወት ይያለሁ አንቺ ሮጣሽ መጣሽ እና አሁን ፕሮግራሙ ዛሬ ነበር እሁድ ነበር የሚሆነው እና ምን ማድረግ አልቻልኩም ሱመያ ለቀችውን ቪዲዮ አይታችኋል እሱም የለቀችው አቲካን መርፌ ስታስወጋ ምን እንደሆነ አላውቅም አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር ልጆቹ በደንብም አላሰቻቸውም በደንብም ግልጽ አድርጋም አልተናገረችም ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አለልም ብዬ ነው እሷን እዛ እያመማት እኔ እዚህ ማድረገው ምንም አይነት ፕሮግራም አይኖርም ብዬ ነው ፕሮግራሙን አሳልፌዋለሁ ለዛሬ ብቻ ሳይሆን እስከ መጨረሻው ታሳልፈዋለህ ለዛሬ አሳልፌዋለሁ እኔ ሳይድ እኔ በህይወት እያለሁ ሶስተኛ እንኳን ቀለበት አይደለም እንደው አይናቸው እንድታልፈግድልህ ይሄ ነው እና ለማንኛውም እዛ ሾግጬ መለቃቸው ለማንኛውም ፕሮግራሙን ለዛሬ አሳልፌያለሁ እሱን ያሳለፍኩት አሁን በቃ አንቺም ሰርፕራይዝ ላንቺ ማንነገርኩሽም አሁን ነው አንቺ ራስሽ የመጣሽው እኔ ወዲያው ቪዲዮን ትላንት እንዳየሁት ትላንትና ወዲያው ትኬት ቆርጫለሁ ማለት ነው አስቸኳይ ማለት ነው ያው ብሩ ውድም ቢሆን አስቸኳይ ትኬት ቀጥታ መንገድም ባይኖር በአቋራጭ
በትራንዚት በባሌም በቦሌ ብዬ ወዲያው ዛሬውኑ የመን መግባት አለብኝ ብዬ ትኬት ቆርጫለሁ ማለት ነው። ምን ለማድረግ ልሄድ ነው ልጆቼ ጋር ማለት ወደ የመን ልሄድ ነው ማለት ነው። ምንድነው አንተ እየሰራ ያለው? አንተ ሱመያ 20 ጊዜ እዛ መመላለስ አለበት ሰይድ። አሁን ለሷ አይደለም የምመለሰው፣ በፊት ለሷም ለልጆቼ ነበር። አሁን ለልጆቼ ነው የምመለሰው። ቸግሮኛል፣ አረብ ቤት ልገባ ነው ምናምን ብላ ቪዲዮ ለቃ ነበረ። አልቸገራትም፣ ግን ያው ቢያንስ ለሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌ ስታስወጋ ምናምን ነገር ስላየሁኝ ስላመማት ምን እንደሆነች ባላቅም ከሷ ቢያንስ እኔ ይሻላለሁ እሺ የምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት እንትን ታረጋለች ብዬ አስባለሁ። ስራ ገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ልጆቼን ይዘህ ስራ እንዳትገባ ነው፣ እነሱን ይዛ ስራ ገባለሁ እያለች ስለሆነ እንዳትገባ ነው። አንቺ እኮ አሁን ዛሬ ሮጠሽ መጣሽ እንጂ እንደሌለሽ ቁጥር የለሽም ነበር። ትላንት ተነስቼ ሄጄ ቢሆንስ አንቺ ቤት የለሽም፣ ጥለሽኝ ሄደሻል ወደ ቤተሰቦችሽ ጋር። እኔ አናደኝ ነው። እኔ ሁለተኛዋ ገና ልጅ ሳልወልድልህ አንተ ሶስተኛዋ ጋር ስትሯሯጥ ነው። ሶስተኛዋ ጋር ስትሯሯጥ እሱን ተይው እስኪ፣ እሱን ሌላ ጊዜ በሰፊ እናወራለን። ልጅ ሳልወልድልህ ያለሽ ለምን እንዳልወለድሽ ራስሽ ታውቂዋለሽ። እኔ ያልከለከልኩሽ፣ እሱን በሰፊው እንመለስበታለን። እና ውድ ቤተሰቦቻችን አሁን ዱአ አድርጉ እናንተም ኢንሻአላህ። እሷ ምንም አትሆንም። እሱ መርፌ ስትወጋ ስላየው ነው ደንግጬ አሁን የተነሳሁት ማለት ነው። ትላንት ወዲያው ነው ትኬት የቆረጥኩት፣ ጨርሻለሁ። አንቺ ግን ሮጠሽ የመጣሽው ልጅክ ምን ሆና ነው ምናምን ብለሽም አልጠየቅሽም። ምን ገጥሟት ነው? ቢያንስ አዝነሽልኝ ሄድና ድረስላቸው። እሷም ቸግሮኛል እያለች ነው። እውነት ነው፣ ብር ታገኛለሽ፣ ግን ልታጠፋም ሊጠፋም ይችላል። እንደምታገኘው የምታወጣውም ከዛ በላይ ሊሆን ይችላል። የሆነ ነገር ላይ አወጣ ነው እና ልጅክም አሟት መርፌ እየተወጋች ነው። ሩጥና ሄድና ድረስላቸው እንኳን አላልሽኝም? መቅደም የነበረበት እሱ ነው። እኔ ከልጄ ምንም አይበልጥብኝም። ያውንም ነገም ቢሆን እኔ ከልጅ የሚበልጥብህ ነገር የለም። ግን ያቺ ሴትዮ እየተጫወተችብህ ነው ሰይድ። ወይ አውቃም እኮ ይሄን ያስወግታት ይሆናል እኮ፣ ወይ የሆነ እንድመጣ አንተ እንድትመጣ ከኔ ተለይታ እሷ ጋር እንድትሄድ ፈልጋም ይሆናል እኮ። እሱን እኮ ብትፈልግ እሷ እኮ እዛ ላይ ያው ቀለል አድርጋ ነው የተናገረችው። መርፌ ግን እያስወጋቻት ነው። በሰላም ደግሞ መርፌ አታስወጋትም። ላስመረምራን ነው አየሩ ተቀይሮባቸው ነው ነገር አለች። እና ኢንሻአላህ ከይር አላህ ሰላም ያርጋቸው። ብቻ እኔ ሰይድ አሁን የምታወው እኔ እዚህ ብቻዬን ታውቃለህ፣ እዛ የሚከፈለውን በየወሩ ታውቃለህ። የት የሚከፈለውን? ሪል ስቴቱ ጋር እሺ የሚከፈለውን ብር ታውቃለህ። እዚህ የቤት ኪራይ ውስጥ የሚከፈለውን ብር ታውቃለህ። እነሱ ለኔ የምከፍለው ምን አስጨነቀሽ አንቺ? አሁን ከሄድክ እንዴት ነው የምከፍልልኝ? እንዴት ነው የምከፍልልኝ? እኔ አሁን ከአንተ የምፈልገው ምንድን ነው መሰለህ ሰይድ፣ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማውቀው እንግዲህ ሁሉም አካውንትክ ላይ ብር አለ 200 ሺህ ብር። አሁን ደቂቃ ሳቆይ ቶሎ ብለክ ከሁሉም አካውንት ላይ ከኦሮሚያ፣ ከአቢሲኒያ፣ ከንግድ ባንክ፣ ከአዋሽ ሌላም ይሆን አለክ ደግሞ ብቻ ብዙ እንትን አለክ 400 ሺህ ብር ትራንስፈር ወደ አካውንት ያደርጋል። እኔ አንተ ከሄድክ በኋላ ክፈይ ቢሉኝ ቤቱን ሳይጨርሱ ክፈይ ቢሉኝ ከየት አባቴ አምጥቼ እከፍላለሁ? ይሄን ሁላ ብር እኮ እነሱ በአንዴ ክፈሉ እኮ አላሉ። በየወሩ ቢከፈለው መከፍለው እኔ ነኝ። ሲደክም ሊቸግርክ ይችላል። ልትቸገር ስለምችል እኔ አካውንት ላይ ይቀመጥ፣ እኔ ጋር ይቀመጥ። ላክ ብትይኝ እንኳን ከሁሉም አካውንት 400 ሺህ ልኬ ማለት ነው። አዎ ላክ እንኳን ብትለኝ ወዲያው እንድልክልህ እዛ ሄደህ ወዲያው ብርን ጨርሰህ ደግሞ ጉድ እንዳትቶ። እሺ የቤት ኪራይንም የዚህንም ከፍላለሁ፣ የዛ የሪል ስቴቱንም ከፍላለሁ። ገባክ? እኔም ደግሞ አንተ እዛ ሚስትክ እንዳትቸገር ብለህ አይደል እዛ የምትሄደው? እኔም እዚህ ሚስትክ መቸገር የለብኝ። እሷ እንዳትቸገር ሳይሆን እኔ እሷ ምን ማትቸገርም፣ ያው ለልጄ ነው የምሄደው። ቡክ ነው ሳይት ዛሬውኑ ላኪኝ ብትለኝ እኔ አዲስ አበባ ድረስ ኤርፖርት ድረስ ሄጄ እሸኛለሁ። ግን እኔ ያልኩን ብር አስገባ። ፓስፖርቱን ደግሞ ጠዋት አግኝቼ እስሬ ነው ያለው፣ እኔ ጋር ነው ያለው፣ ደብቄ አስቀምጬው። አይ ብሩን አላስገባም የምትል ከሆነ ፓስፖርቱን አታገኝም ብለህ ብጮ ቢበዛ ጠፍጥፈህ ብገለኝ ነው፣ ቢበዛ ደበድበኝ ነው። የምሬት ነው ያልኩሽ። ፓስፖርቱን ደብቄያለሁ፣ አታገኝም። እኔ ያልኩን ነገር እስክታረግ ድረስ ያንን ፓስፖርት አታገኝም። ፓስፖርቱን ካላገኘ ደግሞ ይቃጠልባት። ዛሬ መብራት አትችልም። ተያዩ ትጎጃለሽ። አልጎጅ። አሁን አንቺ በጠዋት መጥተሽ ገብተሽ ቤት ፓስፖርቱን ምን አስነሳሽ?
እኔ አንተ እዛ እንዳይቸገሩ ስትሄድ እኔ እዚህ ችግር ሁሌም እያየሁ ሁሌም አንተ ሱመያን ፍለጋ በሄድኩ ቁጥር እኔ እዚህ የሚሰማኝን ስሜት አንተ አትገነዘብም። ሁሌም ለኔ አሁን አንቺ ችግርሽ ብር ነው ፈልጊው። አዎ ሰው ካለ ብር እንዴት ይኖራል? አዎ ያስገባልሽ። ፓስፖርት ታመጫለሽ? አዎ። የት ነው ያስቀመጥሽው? ቤት ውስጥ ነው ከቤት ውጭ? መጀመሪያ ብሩን አስገባ። እኔ ይሄው ሰጣለሁ። ቤት ውስጥ ነው ከቤት ውጭ ያስቀመጥሽው? የሆነ ዘመዳችን ባለባጃጅ ጠዋት ጠርቻል ነበር። እሺ ሰጠሽው? የኔ ፓስፖርት ምን እንዲያደርገው እንዲያስቀምጥ ከተያዘ ወንጀለኛ እንደምን ታውቂያለሽ? ያለ ተሰረቃችሁ ብዬ ነው ማሰራችሁ። እንታሰራ ጨዋ አይደለም አልማማ ሳሙና አይደለም አልቀልጥ እንታሰር። ምን ችግር አለው ደግሞ ለመታሰር? መታሰር ይሻለኛል። አንተ የመን ሄደን እዚህ ባዶ ቤት ቁጭ ብዬ ከምጠብቅ አንተም ሄደክ እኔም ደግሞ እዛው እስር ቤት ችግርሽ አሁን ብር ነው አንቺ። ስለዚህ ብሩን አስገባ። ብሩን አስገባልሽ ታመጫለሽ? አሁን አመጣላለሁ። አንተ ብቻ ብሩን አስገባልኝ። አንተም ልጅህን ሄደህ በሰላም አይታት ትመለሳለህ። እሺ ዳኒ ከልጅ አይበልጥም። ብር እንደሆነ ልክልሻለሁ። ከብር ጋር ምን እንደምትሆኝ እናይሻለን። እና ውድ ቤተሰቦቻችን በቃ ዱአ አድርጉልን። ዛሬውን ብድግ ብዬ የመን ልሄድ ነው። እንግዲህ ሱመያም የቸገራትም ነገር ካለ ልጆቹም የሆነ እንትን ካሉ ያው እናወራለን። እንትን አትበይ። አሁን ልጆቹን እያማቸው ስራ ቦታ ገባለሁ ምን እላለሁ ምናምን ብለሽ ልጆቹ ላይ እንዳጨክኝ። ዝም ካልሽ አሁን መጥቼ እኔ እነሱን አይቼ ነው መጣው ሐሳቤን የቀየርኩት። የዛሬው ፕሮግራሙ ማለት ነው አዘጋጅቼ የነበረውን ፕሮግራም ሰዎችን ጠርቼ ለሌላ ጊዜ ያራዘምኩት እሱን ቪዲዮ ካዩ በኋላ ደንግጬ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እዛ እንገናኝ። ባይ ባይ ወራህመቱላሂ ወበረካቱ። እንግዲህ ይኸው ጠዋት ከአዩ ጋር የቀረጽኩትን ቪዲዮ አይታችሁታል። ልሄድ ነው ብዬ ስሰናበታት ወጥቻለሁ። ያው ኤርፖርት ነው ያለሁት። ኤርፖርት ያለሁት በቃ አሁን ሰዓት እየደረሰ ነው በረራ። በአስቸኳይ እንግዲህ አቆራርጬ በትራንዚት ነው ዛሬ የመን የለም በረራ፣ ትራንዚት ነው በቃ ከሰሬ ማለት ነው። እና እንደነገርኳችሁ በቃ ላይ ነው ያው ከያሲን ጋር ተገናኝተናል። እና ልክ አዩ እኔም ከወጣው በኋላ ልክ እኔ ሄዳለሁ ራም ብዬ ከወጣው በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝና ምን አለች? በቃ እኔም ቤት አልቀመጥም፣ እኔም መጓዜ ነው፣ እኔም አሁን ትኬት ቆርጣለሁ አለችኝ። የልት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። እሷ ደግሞ እኔም ሄዳለሁ ትኬት ቆርጫለሁ፣ የት እንደምትሄድ ግን አልገባኝም። ሄደህ አንተ ቁልፉን ምናምን ቤቱን ጥላ የምትሄድ ምናምን ነገር ከሆነ ያት ያው የሆነ የምትሄድበትን ቦታ ካለ አናገራትና ቁልፉ ምናምን ቤቱን ተቀበልኝ እና ቢሮ ምናምንም ዘጋጋው። ቁልፎች አሉ ምናልባት አልሸክም። አይ እሱማ ኮምፒውተሮች ምናምን ነገር ቢሮ ናቸው፣ እቃዎች አሉ። ግን መሸጡን ሸጣ አትሄድም። ብር አግኝታለች፣ ብዙ ብር ነው ያስገባውላት። ግን እኔም ሄዴ ነው ብላለች። ወዴት ምን አውቃለሁ? እኔም ሄዳለሁ፣ እኔም ሄዴ ነው ያለች። ወዴት እንደምትሄድ እኔም አላውቅም። ትኬት ቆርጫለሁ ብላ ሪከርድ ነው ያደረገችልኝ። ስጠይቃት ስደርስ ታያለን ያለችኝ። ስለዚህ እስኪ አንተ ተከተላት፣ ሂድ አንተ ይሄና የምትሄድበት ቦታ ካለ ቁልፎቹ ምናምን ተቀበላት። ብር አለችኝ፣ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባውላት። ታዲያ ምን ትፈልጋለች? ብር ካሰከረች ብሩ ስታገኝ የልት እንዳሰበች አላውቅም። መጀመሪያው ለካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ሀሳቧ መጀመሪያ ቤት አልነበረችም። አዎ ለመሄድ ነው መሰለኝ ሀሳቧ፣ አላውቅም። ብቻ ኢንሻአላህ ከሄድ እኔ ሰዓት ሄዶብኛል፣ ወደ ኋላም ተመልሼ የት ነው ምናምን ብዬ እንትን አላትም። ትኬት ቆርጫለሁ፣ ሰዓት ሳይሄድብኝ ያው ኤርፖርት ነው ያለሁት። በቃ መሄዴ ነው ማለት ነው። ኢንሻአላህ ካር እንግዲህ በእናትህ ሳይዶ በእናትህ አንተ ተከተላት። በቃ እኔ ባትቼ ደስ ይለኛል። ለምን በጀመረ ሱመያውን እስቲ አሬ የሆነ ግራ ገባኝ ራሴ በእናትህ። በቃ ግራ ይግባ። ኤርፖርት ነው ያለነው። ይሄው ባትቼ ደስ ነው። ቆይ አሁን ይሄው የኤርፖርት ነው ያለነው። በቃ ልሄድ ነው። ያሲንም እኔን ቢሸኘኝ መጣ እዚህ ጋር። እኔምና በቃ አልኩት መጀመሪያ ለሱ ማነገርኩት ነበረ። ቶሎ ደርሼ ይሄን ቪዲዮ ዛሬ መልቀቅ ስላለብኝ ነው። ሱመያንም ቶሎ ለማግኘት ልጆቹም ትናንት መርፌውን አስተሰውጋ ነበረ እንዳለችው ስራ ምናምን ካለች የትም ሳትገባ እንትን ለማለት ነው ማለት ነው። እና ያሱ አመሰግናለሁ። በቃ የኔ ስልክ አይቀርጽም። በቃ ኢንሻአላህ የኔ ስልክ ካሜራው ምን እንደሆነ አላውቅም። እነዛ አይፎን እና እንትኑ ከጠፉ በኋላ ይሄው ወይ ወሰደ መስኪን በእናትህ خلاص سلمت لك خلاص وين مسكين سجن بقى سنه خلاص بقى سنه እንዴት ነው ከቴ? ሰላም ነው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ይኸው ተመልሼ መጥቻለሁ። በሰላም ደርሻለሁ። አደን ነው፣ ሙቀቱ የሌለ ነው፣ ይሞቃል። በሰላም መጥቼ አደን ያለሁት እና ሱመያም ይህንን ቪዲዮ የምታይ ከሆነ ያው ያልኩትንም ፕሮግራም ሰርዤ የመጣሁት በልጆቼ እንደማጨቅም ታውቂያለሽ እና መጥቻለሁ። ያለሽበትን ተናገሪ። በአካውንት ላይም በፊት በምትጠቀምበት አካውንት ከሱ እንደምትስቢም እርግጠኛ ስለሆንኩም ወይ ብርም ልትወስጂ መተሽ ሊሆን ይችላል። አካውንት እዛ እንዳለሽ አውቃለሁ። ዜማን እንዳለሽ አስገብቼልሻለሁ። ብር በአካውንትሽ ላይ ልኬልሻለሁ። ውሰጂ። ብርም ቸግሮሽ ከሆነ ብር ያልቃል። ምናልባት አጥፍተሽም ሊሆን ይችላል። እኔም መጥቼ እዚህ ካለኝ አካውንት ላይ ከዚሁ ትራንስፈር አድርጌልሻለሁ ወደ አንቺ ማለት ነው። እና ያው እንደምታዩት ይቃማ አለኝ። ሱመያም ይቃማ አላት። የልጆቹን ምንም አስጨርሳ አሰርታ አብራቸው መመለስ የቻለችው እንጂ ባይኖራቸው መመለስ ማችልም። ወይም በአዲስ ቪዛ ነው የምትገባው። ትሰሪያለሽ አውቃለሁ። ባለፈው ብዙ ብር ታገኛለች አልቸገራትም አውቄ ነው ስል አንዳንድ ሰው ምቀኝነት መስሎት ታገኛ ታዲያ ምናምን ከልጆች ጋር ምናምን እየተንከራተች ምናምን እያላችሁ ነው። እኔ ያልኩት አታገኝ ምቀኝነት ምናምን ነገር ሳይሆን እዛ ጋር ቸገረኝ ምናምን ብላ ያወራችሁ ውሸቷን ነው። ትሰራለች፣ በደንብም ታገኛለች። እኔም ደህና ብር አካውንት ውስጥ አስገብቼ ነበር። ያን ሁላ ወይ ገብታ በየቦታው ቦታ ምናምን ገዝታበት ካልሆነ በስተቀር በወጪ ብቻ ትጨርሳለች ብዬ ስለማላስብ ነው። አሁንም ይኸው የሚበቃትን ያህል ብር አስገብቼላታለሁ በአካውንትሽ ማለት ነው። የሚበቃሽን ያህል ብር ይሄን ያህል ብዬ ማልጠራም አስገብቼልሻለሁ አካውንትሽ ላይ። ልጆቼ ናቸው አንቺ ጋር ያሉት። የሚፈልጉትን አድርጊላቸው። ልጆቼ እንዳይጎዱ እንዳይታመሙ አላህ ይጠብቃቸው። ለማንኛውም እና ምን እንደሆነ አሳውቂ። ባለጅሻለሁ፣ እንገናኝ፣ አሳይኝ። ታሞም ከሆነ ለሌላም ችግር የደበቅሽው ነገር ካለ አሳውቂ። ብቻሽን ይዘሽ መንከራተት እንትን አይልም። ከኔ ጋር መኖርን ካልፈለግሽ ተይው። ልጆችን ብቻ አገናኝ። ልጆች የሚያስፈልጋቸው ላድርግላቸው። እዚህ እዛ እየዞሩ አየር የተቀያየረባቸው በሽታ እንዲይዛቸው አልፈልግም፣ እንዲታመሙ አልፈልግም። እና አደራሽ ሱመያ ልጆችን የምትወጂ ከሆነ ከአባታቸው ጋር አገናኛቸው። ይኸው መጥቻለሁ። ሁሌ የመጨረሻ መልእክት እያልኩ አስቀምጣለሁ። ይኸው ድጋሜ ተመልሼ መጥቻለሁ። አንቺ ተዘጋጅተሽበት አስበሽበት ትኬት ቆርጠሽ የምትወጪው፣ እኔ ግን አንቺ እዚህ ነስቲ ድንገት ስለምቆርጥ ያው ታውቂያለሽ፣ እጥፍ ነው። በዛሬ ቀን በረራ የለም። ትራንዚት ሁለት ሀገር እንደሚሄድ ሰው ነው ቆርጬ ማለት ነው መጣው። የሆነ ሀገር ሄዳለሁ፣ ከዛ ሀገር ደግሞ ሌላ ሀገር ወደ የመመጣለሁ ማለት ነው። በትራንዚት ነው፣ በረራ የለም። መጥቼ አደን ያለሁት እና ይሄ ቪዲዮ ቶሎ መድረስ ስላለበት ከተማ ውስጥ እየዞርኩም አልቀረስኩም። የስልኬም እንደነገርኳችሁ የፍሮንቱ ካሜራ አይሰራም። ምን እንደሆነ አላውቅም። በጭራሽ አይቀርጽም። ጥራቱ የሚባል ነገር የለውም። ኤርፖርት ፕሌን ላይ መሆኛ አልቀረጽኩላችሁ ማለት ነው። ግዴታ ስልኩን የሆነ ነገር አስቀምጬ የጀርባውን ካሜራ ካላዞርኩ በስተቀር ስለማይሰራ ነው። አሁን ስልክ እስክገዛ ድረስ ማለት ነው። ያው ባለፈው ስለ ስልኩ ጉዳይ አይፎኑም አልትራውም እንደጠፋ ነግሬያችኋለሁ። እሱን ታውቃላችሁ ሁላችሁም፣ አልደግምላችሁም። ለዛ ነው ያልቀረጽኩላችሁ። ፕሌን ውስጥ አልቀረጽኩም። ምናልም አደን ውስጥ እንትን ብያለሁ። ውሸትን ነው አልመጣም ብለሽ ማስበሽ ከሆነ ፕሌኑን ስላላየሽ ከተማውን የዞርኩ በጀርባውን ካሜራ ቢሆን ወይም ስልክም ገዝቼ ቀርጬ የምለቅላችሁ ይሆናል ማለት ነው። እና ሱመያ እባክሽን አደራሽን ልጆችን አሳይኝ እባክሽ፣ ልለምንሽ በድጋሚ ተይ ሱመያ፣ ልለምንሽ። ሊቆጭሽ ይችላል። እዚህ ዛኔ ሽሽት ይዘሽ እየዞርሽ ልጆች የሆነ ነገር እንዳይሆኑ እንዳይታመሙ። አሁንም አቲካንም መርፌ ምናምን ስትይ ነው ያየሁት፣ ስታስወጊያት ምናምን ነገር ነው ያየሁት ማለት ነው። ያው ዶክተር ነች ያየሁት ትላንት የለቀሽው ቪዲዮ ላይ እሱ እንዳየሁት እኔ ደንግጬ ነው ወዲያው ትኬት የቆረጥኩት። አስቢ፣ ለአንድ ቀን አስቸኳይ ሲቆረጥ ምን ያህል ክፍያው የደርሶ መልስ እንደሚሆን ታውቂያለሽ። እኔንም እዚህ እዛ እያዞርሽ ኪሳራ ውስጥ አታስገቢኝ። እኔ አሁን ለአንቺም ያለኝ ብር እዛም ለአዩ ልኬላት የመጣሁት ይሄን ያልነው ብዬ ማላወራ እሷ ካላወራች ላክልኝ ያለችኝ በቃ ከእሷ ጭቅጭቅ ብር ከሆነ ፍቅሯ ላኩላት እስኪ ደስ ይበላት ብዬ ልኬላት የመጣሁት። ለአንቺም ያቺ ሚስቴ ነች፣ አንቺም ሚስቴ ልጆቼ እናት ነች። ይኸው ይሄን ያህል ብዬ ያንቺንም አልጠራም
የሚያስፈልግሽን ያህል አካውንት ውስጥ አስገብቻለሁ። ብርሽ ተሳቢ ተጠቀሚበት። የሚቸገርሽ ነገር ካለ ሌላ የሆነ የምትደብቂው ችግር ካለብሽ ተናገሪ። እናንተን እያልኩ እኔም ኪሳራ በቃ አሁን ባዶ ኪስ ጋርቻለሁ። ጨርሻለሁ። ብር በቃ ከዚህ የምመለስበት ራሱ የለኝም። እኔ ብር የለኝም። በቃ የምመለስበት ጥሬ ብር ካሽ ብር እጄ ላይ ምንም ነገር የለም። አካውንቴ ውስጥም እዚህም ያለው ላንች ትራንስፈር አድርጌያለሁ እና እንደዚህ ሳይሆን ያላሳዝናችሁም በእኔ የምትጫወቱት። ያው የላኩልሽን ብር ስታየው አንቺ ራስሽ ምንም እንዳልቀረኝ ታውቂያለሽ። አዩም ታውቋለች የላኩላትን ማለት ነው። እና እባክሽ ብዬ ደረጃ ጨርቄን አታስጥሉኝ። አሁንስ እኔ በቃ የሆነ ነገር ጭንቅላቴ ራሱ በቃ ልክ እያሰባል እና እባክሽ በእናትህ በነጀብላ እንዳጨክኝ። አሟቸውም ከሆነ አሳይኝ። መታከም ካለባቸው የሚደረገውን እኔ ባረግ ይሻላል ከአንቺ ማለት ነው። እኔ ብሯረጥ ይሻላል። አንቺ ሁለት ልጅ ይዘሽ እዚህ ዘመርታችም ሴት ነሽ እና መጥቼ እዚህ አደን ያለሁት ይሄን ቪዲዮ ቶሎ ዛሬ እንደርስላችሁ ነው። የትሞትም ሳልሄድ ሆቴል ግድግዳ ስር ቁጭ የምቀርጽላችሁ ማለት ነው። ሆቴል ውስጥ ነው ያለሁት። እባክሽ ሱመያ ሻወር እንኳን አልወሰድኩም፣ ልብሴን አልቀየርኩም። ያው ይሄንን ይመስላል። አደን ደርሻለሁ። አደን ያለሁት እንደዚህ አትሆኚ ንገሯት። በውስጥ የምትመክሯትም ይኸው መጥቷል። አዩን ትቶ የመን ያለው አንመለስም ወደዛም እዚህ ምን እንኑር ካልሽ ይኸው እዚሁ አደን እንኑር፣ እዚሁ የመን አብረን እንኑር ካልሽ እንኑር። ከልጆቼ ጋር መኖር ነው ፈልገው ናፍቆኛል። ወደ ኢትዮጵያም እንዳትሄድ እዚህ እንኑር በቃ እዚህ ቁጭ በል ካልሽኝ እዚህ እቀመጣለሁ። አልመለስም አልሄድም። እና የሌላችሁ የመጣሁት ወሬ አላበዛባችሁም። ቪዲዮን ቶሎ መልቀቅ ስላለብኝ እዚህ መምጣቴን እሷም እንድታቅ ለዛ ነው። ያው ስልኬን ታውቀዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ።